ዓመታዊው የቅዱስ ሚካኤል ክብረ በዓል በሳሪያ ደብረ ምህረት ቅዱስ ሚካኤል ቤተክርስቲያን በድምቀት ተከበረ። በየዓመቱ ሰኔ 12 የሚከበረው የሊቀ መላእክት ቅዱስ ሚካኤል ዓመታዊ ክብረ በዓል በሳሪያ ደብረ ምህረት ቅዱስ ሚካኤል ቤተክርስቲያን ብፁዕ አቡነ ቀሌምንጦስ ቀዳማዊ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ቡራኬ ድምቀት ተከብሮ ውሏል። በክብረ በዓሉ ላይ መላከ ሰላም ቆሞስ አባ ወልደ ጊዮርጊስ ከተማ በሰሜን ሸዋ ሀገረ ስብከት የገዳማት ክፍል ኃላፊና የደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም አስተዳዳሪ ከዋናዎቹ አለቆች አንዱ ሚካኤል ሊረዳኝ መጣ በሚል ኃይለ ቃል መነሻነት አስተምረዋል። ወናሁ ሚካኤል አሐዱ መላእክት ቀደምት መጻ ይርዳኒ ከቀደሙ መላእክት አንዱ የሆነው እነሆ ቅዱስ ሚካኤል ሊረዳኝ መጣ። ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ይህን ኃይለ ቃል እናገኘዋለን። ክቡር መላከ ሰላም በትምህርታቸው ነብዩ ዳንኤል በህይወቱ የደረሰበትን ፈተና አንስተው በፈተናው ፈጥኖ ስለደረሰለት ቀድሞ ይረዱኝ ከነበሩ አንዱ የሆነው የመላእክት አለቃ ቅዱስ ሚካኤል ሊረዳኝ መጣ እንዳለ ገልጠዋል። ነብዩ ዳንኤል በብዙ ፈተና ያለፈ እንዲሁም ደግሞ ከናቡከደነጾር ጀምሮ የነበሩ ነገስታት ፈተና ያጸኑበት ብዙ ችግር ያደረሱበት ነብይ ነው። ስለዚህ ነብዩ ዳንኤል በተደጋጋሚ ራእይ ያያል እንዲሁም ደግሞ ለነገስታቱም ህልማቸውን ሲተረጉምላቸው ነበር። በለታት አንድ ቀን ራእይ ያየ ነው የሚለው ነብዩ ዳንኤልን። ስለዚህ ራእዩን ሊተረጉምለት ቅዱስ ሚካኤል ወደሱ መጣ። ስለዚህ ነብዩ ዳንኤል በራእዩ ተቸግሮ ነበር። ራእዩ አስደንግጦት ነበር። ምክንያቱም ራእዩ ስለ ሕዝበ እስራኤል ኋላ ስለሚደርስባቸው ችግር መከራ የሚናገር ስለነበር ነብዩ ዳንኤል ተጨንቆ ስለነበረ በጭንቀቱ ሰዓት ቅዱስ ሚካኤል ስለመጣለት ከቀደሙ መላእክት አንዱ ማለት ከዚህ በፊት ራእይ ከሚገልጹልኝ ከሚረዳኝ ከሚያጽናናኝ አንዱ ቅዱስ ሚካኤል ነው ወደኔ መጣ ብሎ ተናገረ ነብዩ ዳንኤል። ሚካኤል ማለት ማን እግዚአብሔር ነው ያሉት መምህሩ በዛሬው ዕለት የቅዱስ ሚካኤል አማላጅነቱ የፈጣሪ ቸርነቱ የተገለጠበት ነው በማለት በዚህ ቀን የሚታሰቡ የባህራንና የቅድስት አፍሮሚያን ታሪክ አንስተው አስተምረዋል። ቅዱስ ሚካኤልን የሚፈሩ ሁለት ባልና ሚስት ነበሩ ይላል። እግዚአብሔርን የሚፈሩ በወሩ ደግሞ የቅዱስ ሚካኤልን በዓል የሚያከብሩ ደግሰው ለተቸገሩ የሚያበሉ የሚያጠጡ ደጋግ ሰዎች ነበሩ ይላል። ምን አይነት ሰዎች ነበሩ? ደጋግ ሰዎች እግዚአብሔርን የሚፈሩ። ይሄ ብቻ አይደለም፣ ደግሰው የተራቡትን የተጠሙትን የሚመግቡ የሚያስደስቱ ነበሩ ይላል። ነገር ግን ባልየው ከዚህ ዓለም በሕይወት ተለየ ይላል። ሚስትየዋ ብቻ ቀረች። ብቻዋን ስለቀረች ስታዝን ወደ ቅዱስ ሚካኤል ሁሌም ታለቅስ ነበር፣ ትማጸን ነበር ይላል። ቅዱስ ሚካኤል እንዲረዳት እንዲያግዛት እግዚአብሔር ቅዱስ ሚካኤልን እንዲልክላት ሁሌም ወደ እግዚአብሔር ትለምን ነበር። ሴትየዋ ነፍሰ ጡር ስለነበረች ብቻዋን ስለቀረች አያችሁ እግዚአብሔር እኛ ምንም ብቸኝነት ቢሰማንም ከኛ ጋር እግዚአብሔር አለ። ክርስቲያኖች
እስከ መጨረሻው የማይተወን በችግራችን የሚረዳን የሚደግፈን ጎባጣውን የሚያስተካክልልን እግዚአብሔር ከኛ ጋር አለ። ስለዚህ ሁሌ ወደ እግዚአብሔር ታለቅስ ነበር። ቅዱስ ሚካኤል ከለታት በአንድ ቀን መጥቶ አይዞሽ ደህና ላይ ትወልጃለሽ እግዚአብሔርን የሚያስደስት በዚህ በጎረቤትሽ ያለውን የባለጸጋውን ሀብት የሚወርስ ልጅ ትወልጃለሽ አላት። ደስ አላት። ስለዚህ በዚህ ሁኔታ እየኖረች ልጁም ተወለደ ይላል። ቅዱስ ሚካኤል መጥቶ ተስፋ እንደሰጣት ከሷ የሚወለደውም የዛን የባለጸጋውን ንብረቱን ሀብቱን እንደሚወርስ ወሬ ስለተሰማ ባለጸጋው ይንሰማ። ስለዚህ ይህን ልጅ በምን እንደሚያጠፋው ምክንያት ይፈልግ ነበር ይላል። ነገር ግን ከሕፃኑ ጋር ማን አለ? እግዚአብሔር አለ። ቅዱስ ሚካኤል አብሮት አለ። ነገር ግን ሴትየዋ ሀብቷ ሁሉ ስላለቀ ብቸኛ ስለሆነች ስለተቸገረች አይ ልጅሽን እኔ ልርዳው እኔ አሳድግልሻለሁ ከኔ ጋር ይሁን አላት። በሽንገላ ማለት ነው። በእውነት በሽንገላ ሰዎችን የሚያጠፉ በሰዎች ሕይወት የሚጫወቱ በዓለማችን ብዙዎች አሉ። ስለዚህ ልጁን ወሰደና አላሳደገውም። ልብስም አልገዛለትም፣ ምንም አላደረገለትም። ሳጥን አበጅቶ በሳጥን ውስጥ አድርጎ ቆልፎ በታላቅ ፈሳሽ ውሃ ውስጥ ከተተው ነው የሚለው። የሰው ተንኮል ይህ ነው። ስለዚህ ቁልፉንም አብሮ በውሃ ውስጥ ጣለው ይላል። ብዙ ርቀት ከተጓዘ በኋላ አንድ በጎች ጠባቂ እግዚአብሔርን የሚፈራ ሰው ያን ሳጥን አገኘው። አቻችሁ እግዚአብሔርን የሚፈሩ ሰዎች እግዚአብሔር እኛ ከማናውቀው እንዴት እንደሚጠብቀን። ስለዚህ ያ ሰውዬ ያንን ሳጥን አውጥቶ ከፍቶ ሲያይ የሚያምር ሕፃን አገኘ። ልጅ ስላልነበረው እግዚአብሔርን አመስግኖ ደስ እያለው ያንን ልጅ አሳደገው ይላል። ሀብቴን ይወርስብኛል በማለት የተጨነቀው ያ ባለጸጋ ሕፃኑን አሳድግልሻለሁ በማለት ከእናቱ ወስዶ በሳጥን አድርጎ በውሃ ውስጥ እንደጣለው አንድ ሰው አግኝቶ ልጅ ስላልነበረው ወስዶ እንዳሳደገው ከውሃ ውስጥ አግኝቶታልና ስሙንም ባህራን እንዳለው አንስተዋል። ቁልፉንም አብሮ በውሃ ውስጥ ጣለው ይላል። ብዙ ርቀት ከተጓዘ በኋላ አንድ በጎች ጠባቂ እግዚአብሔርን የሚፈራ ሰው ያን ሳጥን አገኘው። አቻችሁ እግዚአብሔርን የሚፈሩ ሰዎች እግዚአብሔር እኛ ከማናውቀው እንዴት እንደሚጠብቀን። ስለዚህ ያ ሰውዬ ያንን ሳጥን አውጥቶ ከፍቶ ሲያይ የሚያምር ሕፃን አገኘ። ልጅ ስላልነበረው እግዚአብሔርን አመስግኖ ደስ እያለው ያንን ልጅ አሳደገው ይላል። ስሙንም ባህራን አለው። ከባህር ያገኘው ሲል ባህራን ብሎ ስሙን ጠራው ይላል። ባህራን ከሚኖርበት ቤት ባህራንን ከእናቱ እቅፍ ወስዶ የጣለው ያ ባለጠጋ በእንግድነት በመጣ ጊዜ ቢያገኘው ዳግመኛም ያጠፋው ዘንድ ሽቶ አሳዳጊውን በገንዘብ ሸንግሎ የሞቱን ደብዳቤ አስይዞ ቢልከው ባለጠጋ የጻፈውን የባህራንን የሞት ደብዳቤ ቅዱስ ሚካኤል ወደ ክብር ወደ ሕይወት ቀየረለት ብለዋል። በተጨማሪም ፈጣሪን ትፈራ የሊቀ መላእክት ቅዱስ ሚካኤልን ምልጃ ትማጸን የነበረችው ደግ ሴት አፎሚያ ጠላት በፈተናት ጊዜ ሊቀ መላእክቱ ደርሶ ከጠላት እንደታደጋትም ገልጠዋል። ብፁዕ አቡነ ቀሌምንጦስ ቀዳማዊ በክብረ በዓሉ ላይ በሰጡት ቃለ ቡራኬ በዛሬው ዕለት የቅዱስ ሚካኤል ተራዳኢነትና ፈጣን ተልእኮ ፈጻሚነት በሁለቱ ሰዎች በባህራንና በቅድስት አፎሚያ ሕይወት ላይ ተምረናል። እኛም እንደነሱ ህሊናችን የተካከለ አእምሯችን የለሰለሰ ፍቅራችን የጸና እንዲሆን ያስፈልጋል ብለዋል። የቅዱስ ሚካኤል ተራዳኢነት እና ፈጣን ተልእኮ ፈጻሚነት አይተናል፣ ተምረናል። በሁለቱ ሰዎች አንደኛው በሕፃኑ በባህራን ኋላ በወጣቱ፣ ሁለተኛ ደግሞ በቅድስቲቱ ሰው በአፎሚያ ቅድስት አፎሚያ ላይ ያለውን ተመልክተናል። እና አሁንም እኛም እንደነዚያ ሰዎች ህሊናችን የተካከለ አእምሯችን የለሰለሰ
ፍቅራችን የጸና እንዲሆን ያስፈልጋል ወገኖቼ። እግዚአብሔር አምላካችን ለቅዱሳን ሐዋርያቱ ሲናገር መንፈስ ቅዱስ መጥቶ ወደ በጎ ነገር ወደ መልካም ነገር ይመራቸዋል፣ አቅጣጫም መንገድም ያሳያቸዋል። እናንተ ታውቁታላችሁ ታዩትማላችሁ፣ ክፉ መንፈስ ያለበት ግን አያየውም፣ እናንተ ግን ታውቁታላችሁ ከፍ ከፍም ታደርጉታላችሁ ብሏል በማለት እግዚአብሔር መንፈስ ከኛ ጋር እንዲሆን መልካምን ማሰብ ማድረግም እንደሚገባ ገልጠዋል። አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያቱ ውእቱ ወመጽኦ ውእቱ መንፈስ ቅዱስ ይመርሃክሙ ሀበ ኩሉ ጽድቅ ይላል። መንፈስ ቅዱስ መጥቶ ወደ በጎ ነገር ወደ መልካም ነገር ወደ ቀና ነገር ይመራችኋል ነው የሚለን። ያሳያችኋል፣ አቅጣጫ መንገድ ያሳያችኋል ነው የሚለው። አንትሙ ተአምርዎ እናንተ ታውቁታላችሁ ወይትሬእይዎ ታዩታላችሁ ዓለምሰይ ያአምሮ ወይይደእ ይውላል። ሌላው ግን ከናንተ ውጭ ያለ የሥጋዊ አመለካከት ሥጋዊ መንፈስ ያለበት ክፉ መንፈስ ያለበት ሰው አያየውም አያውቀውም ነው የሚለው። እናንተ ግን በውስጣችሁ አድሮ ስለሚኖር ታዩታላችሁ ታውቁታላችሁ ይላል። የእግዚአብሔር መንፈስ ያደረባቸው ሰዎች ሁሉ ጊዜ እግዚአብሔርን ያውታል። ለሐዋርያቱ የተሰጣቸው መንፈስ ቅዱስ ለእያንዳንዱ ሰው ይሰጠዋል፣ ያድርበታል። ለዚህ ላደረበት ሰው የእግዚአብሔር መልአክ ጠባቂው ነው። ቅዱስ ሚካኤል ከብሉይ ኪዳን ጀምሮ በተለያዩ ጊዜያት ከእግዚአብሔር እየተላከ ሰዎችን ሲረዳ እንደኖረ ኢያሱን፣ ዳንኤልንም ሌሎችንም እንደረዳ ጠቅሰዋል። ዛሬም የተለያየ ችግር በልባችን አለ። እዚህ ያለን ሁላችን የተለያየ ችግር አለብን። ከሩቅም ከቅርብም መተን ደጅ የምንጠናው በረከትን ሰላምን ለማግኘት ችግራችንም እንዲፈታ ነው ብለዋል። ቅዱስ ሚካኤል ለሁለቱ ብቻ አይደለም የተላከው። ለዳንኤልም አይታችኋል። በብሉይ ኪዳን ደግሞ እንደገና ለኢያሱም አይታችኋል። እስራኤል በፍልስጤም ችግር በነበረባቸው ጊዜ ኢያሱን እንዴት እንዳዳነው ተመልክተናል ማለት ነው። ዛሬም ሰዎች የተለያየ ችግር ያለባቸው ሰዎች ይኖራሉ በህዝባችን በአካባቢያችን። እኛም እዚህ ያለነው ሰዎች የተለያየ ችግር አለብን ይኖርብናል አለብን ብለን የመጣ ነው። ደጅ የምንጠናው በረከት የምንሻው ከሩቅ መተን ደጅ የምንጠናው ለማግኘት ነው። ፍቅር ለማግኘት በረከት ለማግኘት ሰላም ለማግኘት ነው ወገኖቼ። ሰላም የሚገኘው ከእግዚአብሔር ደጅ ነው፣ ከእግዚአብሔር እጅ ነው። ሰላም የሚገኘው ከእግዚአብሔር ደጅ ከእጁ ነው። እግዚአብሔር ሰላምን የሚሰጠው እንደ ዓለም መዝኖ ለክቶ አይደለም ያሉት ብፁዕነታቸው በትግል በጉልበት ሰላም አይገኝም፣ በፍቅር ራስን ዝቅ በማድረግ በንስሐ በስነ ምግባር የእግዚአብሔር መንፈስ ይገኛል ብለዋል። ሰው በሩጫ በትግል ሰላም አይገኝም፣ በጉልበት ሰላም አይገኝም ወገኖቼ። በፍቅር በሰላም ራስን ዝቅ በማድረግ በትህትና ይገኛል የእግዚአብሔር መንፈስ፣ በረከት ይገኛል። ዝቅ አድርጎ ራስን ለእግዚአብሔር ማሳየት፣ ንስሐ መግባት፣ እግዚአብሔርን መጠየቅ ዛሬም ነገም ወደፊቱ መቅረብ ነው። ዘልፈ ኢሬዮ ለእግዚአብሔር ነው የሚለው። እግዚአብሔር ሁል ጊዜ ያየዋለሁ ነው የሚለው። ቅድሜው ውእቱ በኩሉ ጊዜ ሁል ጊዜ በፊት ያለ ነው የሚለው። እግዚአብሔር ሁላችን በየጊዜው ሁል ጊዜ በፊታችን አለ፣ ያየናል፣ ይመለከተናል፣ ይጎበኘናል። የገዳሙ መስራች አባ ኃይለ ጊዮርጊስ በዚህ ቦታ ደጅ ጠንተው ተቸግረው ብዙ መከራ አይተው የእግዚአብሔርን ቤት ሰሩ። ይህ ቦታ መናንያን ሱባኤ የሚይዙበት፣ በረከት የሚያገኙበት፣ የሀገር የወገን የሚጸልዩበት፣ ይቅርታን የሚጠይቁበት ቦታ ነው። ይህ ቦታ እንከን የገጠመው ሲሉም በአንቀጸ አድኅኖ ኩክየለሽ ቅድስት ማርያም ገዳም ላይ እየደረሰ ያለውን አደጋ አንስተዋል። ይህ ቅዱስ አባት እኛ አባ ባህታዊ አባ ኃይለ ጊዮርጊስ የሚባሉት ታሪካቸው ነው የምታውቁት ማለት ነው። ከዚህ ቦታ ብዙ ጊዜ ደጅ ጠንተው ሱባኤ ገብተው ብዙ መከራ አይተዋል። በእውነት ተቸግረው ግን የእግዚአብሔርን ቤት ነው የሰሩት። ዋሻ ገብተው ነው ይሄን ዋሻ ቆፍረው መከራ አይተው። እነዚህ ዋሻዎች እኚህ ታላቅ ሰው የፈለፈሉት ዋሻ ነው። የእመቤታችን ኩክየለሽ ያላችሁ አንቀጸ አድኅኖ ነው የምንለው እኛ። አንቀጸ አድኅኖ ቅድስት ማርያም ዋሻው ታች ገዳም ስትወርዱ ማለት ነው። እንደገና ደግሞ ቅዱስ ገብርኤል እታች ያለው ዋሻ ብዙ መናንያን ሱባኤ የሚይዙበት፣ በረከት የሚያገኙበት፣ ለሀገር ለኢትዮጵያ ለምድሪቱ ይቅርታ የሚጠይቁበት ቦታ ነው ወገኖች። ይሄ ቦታ ነው እንግዲህ እንከን የገጠመው።
ይሄ ቦታ ነው እንግዲህ ችግር የገጠመው ማለት ነው። ችግሩንም ለመፍታት የቦታውን ታሪክ ለማቆየት መታዘዝ፣ መስማት፣ መቆጨት እናድርግ ብለን ማሰብ እንደሚገባ አንስተዋል። ይሄን ችግር ለመቅረፍ ምድር ማድረግ አለብን? መታዘዝ ማለት ነው። መስማት ያስፈልገናል ወገኖቼ፣ መታዘዝ ያስፈልገናል። ለቦታው ሁላችንም መቆጨት ያስፈልጋል ማለት ነው። ምን እናድርግ ብለን ማሰብ ያስፈልጋል። ምን ተንግበር ምን እናድርግ ማለት ያስፈልጋል ወገኖቼ። ሐሳብ ይዞ መሄድ፣ ሐሳብ ገዝቶ መሄድ ወገኖቼ። የቦታው ያለውን ችግር ይዞ መሄድ መፍትሄ ይገኛል። ቤት ስንገባ ምን ማድረግ አለብኝ ብለን እናስባለን ወገኖቼ። ሐሳብ ደግሞ ወደሚዳሰሰው ነገር ያደርሰናል። ይህ ወደ ፈጣሪ ደጅ የምትጠኑበት ቦታ ችግሩን ለመቅረፍ ተባባሪ መሆን ያስፈልጋል በማለት አባታዊ ማሳሰቢያ ሰጥተዋል። እግዚአብሔር እኛ ስንታዘዘው ይታዘዘናል፣ ይረዳናል በማለት የገዳሙን ችግር ለመቅረፍ ሁሉም ተባባሪ መሆን እንዳለበት አባታዊ ጥሪም አስተላልፈዋል። እንሰጣለን፣ እናስተባበራለን፣ እንተባበራለን፣ እናግዛለን ማለት ነው ወገኖቼ። ስለዚህ ታሪካችን እናንተ የመጣችሁ እዚህ ደጅ የምንጠኑበት ቦታ ችግር ሲገጥመው የችግሩ ደግሞ ተሳታፊ መሆን ግዴታ ነው ማለት ነው። ችግሩን ለመፍታት ችግሩን ለመቅረፍ የሚቻለን ያህል ማገዝ ያስፈልጋል ማለት ነው። በክብረ በዓሉ ላይ የደብሩ ካህናት ስብሐተ እግዚአብሔር አቅርበዋል። የሰንበት ትምህርት ቤት ዘማሪያን ወረብ አቅርበዋል። ምህረት አባ ሙሴ መካሻ የገዳሙ ዋና አስተዳዳሪን ጨምሮ የሀገረ ስብከቱ ልኡካን፣ የገዳማትና አድባራት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን እንዲሁም በርካታ ቁጥር ያላቸው ምዕመናን ተገኝተዋል።